በሰሜን ኢትዮጵያ የጦርነት ደመና አንዣቧል። የፋኖም ተነግና ህወሓት እንደዚሁም የሻዕቢያ ጥምረት ለብልጽግናም ራስ ምታት ሆኗል። በቀጣዩ ክረምት እነዚህ ኃይሎች በጥምረት የብልጽግናን መንግስት ከ4 ኪሎ ለመገርሰስ ከባድ የተባለ ጥቃት ለመፈጸም ሙሉ ዝግጅታቸውን አጠናቋል እየተባለ ነው። ይህንን ጥምረት የተገነዘቡት ብልጽግናዎችና የአብይ አህመድ ጄኔራሎች እነ ብርሃኑ ጁላ ስጋታቸውን በተደጋጋሚ ጽምዶ በሚል ፍርሃታቸው እየተጋለጠ ነው። የሰሜን ኢትዮጵያ ቀጣዩን ትኩሳት የተመለከተው ትንታኔ በቀጣይነት ይደመጣል። አብራችን ቆዩ። ታዲያም ለሸገር ቲዩብ አዳዲስ የሆናችሁ ቤተሰቦቻችንም ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። በቀጥታ ወደ ዛሬው ርዕሰ ጉዳይ አለፈን። የድሮን ጥቃቱን ጨምሮ ከጽምዶ አሰላለፈና ከኢሳያስ አፈወርቂ የካይሮ ጉዞ ጋር የተያዘው አዲስ የጦርነት ስጋት ባሳለፍነው ቅዳሜ በትግራይ ሰሜናዊ ክፍል በባድሜና በሽራሮ መካከል በምትገኘው በገመሃሎ የድሮን ጥቃት መፈጸሙ መነገሩ ትኩረትን የሳበ ጉዳይ ሆኗል። ሰኔ 1 2018 ደግሞ በአወዛጋቢው የወልቃይት ምዕራብ ትግራይ አካባቢ ከሱዳን ድንበር ጋር አጎራባች በሆነው ሸረሪና በሚባለው ቦታ ሌላም የድሮን ጥቃት መፈጸሙ ተነግሯል። ለሁለቱም የድሮን ጥቃቶች መንግስት በይፋ የገለጸው ነገር ባይኖርም ህወሓት ባወጣው መግለጫ ግን የሽራሮ ጥቃት በመደበኛ እንቅስቃሴ ላይ ባሉ የቲዲኤፍ ሰራዊት አባላት ላይ ተፈጸመ መሆኑን አረጋግጧል። ለጉዳዩ ቅርበት ያላቸው አንዳንድ ምንጮች ግን በህወሓት ሰራዊት ላይ ብቻ ሳይሆን ጠንዶ በሚባለው ትብብር ውስጥ በተሰለፉ እንደ ሻዕቢያና ፋኖ ባሉ ኃይሎች ላይ የተደረገ ጥቃት መሆኑን ጠቁመዋል። ከቀናት በፊት በኢትዮጵያ በተለይም በትግራይ ክልል ውስጥ በተጨባጭ የጦርነት ስጋት መፈጠሩንና ሀገሪቱ ወደ ጦርነት የምትገባበት እድል መጨመሩን የሚጠቁም ግልጽ ደብዳቤ ለዓለም አቀፉ ማህበረሰብ ህወሓት መጻፉ ይታወሳል። በኢትዮጵያ እጅግ አውዳሚ የሆነና ቀጠናዊ ውድመት ጭምር የሚያስከትል ጦርነት ከመፈጠሩ በፊት ዓለም አቀፉ ማህበረሰብ ሁኔታውን ለማስቆም የሚጠበቅበትን ጥረት እንዲያደርግ ህወሓት ጠቁሞ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት ጉብኝት ካይሮ ሄደው ከግብጻቻቸው አብዱል ፈታህ አልሲሲ ጋር ተገናኝተው መክረው ነበር። ህወሓት ይህን የማሳሰቢያ መልእክት ከማስተላለፉ በፊትም ቢሆን በሰሜን ኢትዮጵያ ዳግም ጦርነት እያንጃበበ ነው የሚለው ስጋት በበርካታ ወገኖች ሲነሳ ነው የቆየው። ይህ በሆነ በቀናት ልዩነት የድሮን ድብደባዎች ተከታትለው መፈጸማቸው የተፈራው ጦርነት እንደገና ይቀሰቀስ ይሆን ወይ የሚል ስጋት ከፍ ብሎ እንዲደመጥ አድርጓል። የድሮን ጥቃቱን ተከትሎ ህወሓት ባወጣው መግለጫ ለማይቀረው ጦርነት እንዘጋጅ የሚል አንድምታ ያዘለ መልእክት አስተላልፏል። ግንቦት 29 2018 በዕለታዊ እንቅስቃሴ ላይ ባሉ የሰራዊቱ አባላት ላይ የድሮን ጥቃት የፌዴራል መንግስት መፈጸሙን የሚጠቁመው መግለጫው ይህንን መሰሉ የድሮን ጥቃትም ከቅርብ ጊዜ ወዲህ መደጋገሙን ያመለክታል። በአፋር ክልል አዋሳኝ አካባቢዎች እንዲሁም በአወዛጋቢው የጠለምት አካባቢ በፌዴራል መንግስቱ ተመሳሳይ ድሮን ጥቃት መፈጸሙን መለስ ብሎ ያስታውሰው መግለጫው ከፕሪቶሪያ የሰላም ስምምነት ወዲህም ቢሆን የፌዴራል መንግስት ትግራይን ወደ ዳግም ጦርነት ለመክተት ግፊት ሲያደርግ መቆየቱን ይወነጅላል። የፌዴራል መንግስቱ የትግራይ ህዝብን የማጥፋት ዓላማ አለው በማለት የወነጀለው የህወሓት መግለጫ በትግራይ ላይ ወታደራዊ ከበባ ከማድረግ በዘለለም ከሃዲ ተጋሮች ሲል የጠቀሳቸውን ከህወሓት የወጡ ፖለቲከኞችን በመጠቀም ጨመር የጥቃት ቀለበት ውስጥ ክልሉን ለማስገባት እየሰራ መሆኑን ይከሳል። ጠላትን በጽናትና በአንድነት መመከት እንዲሁም ፍትሃዊ ትግል ማድረግ የመመከት አቅምን ማጠናከር የሚሉ አገላለጾችን የሚጠቀመው መግለጫው ትግራይ ተገዳ ወደ ጦርነት ለመግባት መቃረቧን ያስታወቀው ህወሓት ይህን ቢልም የትግራይም ተቋሚ ድርጅቶችና አንዳንድ የፌዴራል ከፍተኛ ባለስልጣናት ግን ከዚህ የሚቃረን ሀሳብ ሲያቀርቡ ይደመጣሉ። በሁርሶ አዳዲስ የሰራዊት አባላትን ሲያስመርቁ ስለ ህወሓት አዲስ እንቅስቃሴ የጦርነት አጀንዳ መሆኑን ያወሱት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጸምዶ ብለው እየተባበሩ ያሉ ኃይሎች በባንዳነት ወንጅለዋል። ጸምዶ ብለው የመጡት ጠላቶቻችን ዛሬ የጀመሩት ሳይሆን በ1960ዎቹ የተጀመረና ቀይ ባህርን ያሳጣን የባንዳዎችና የባዕዳዎች የተቀናጀ ሴራ ነው የሚል ንግግር ያሰሙት ፊልድ ማርሻሉ ከቅርብ ጊዜ ወዲህ በህወሓትና በዙሪያው ባሉ አጋሮች መካከል የመጠናከር እንቅስቃሴ የሚታይ መሆኑን ገልጸዋል። ኢትዮጵያ
ሻቢያም እነዚህን ባንዳ ያሏቸውን ኃይሎች አሳፍራ እንደምታሸንፍም ነው ፊልድ ማርሻል ብርሃኑ ጁላ የተናገሩት። ዲሞክራሲያዊ ስምረት ትግራይ ፓርቲ ባወጣው መግለጫ በታህታይ አዲያቦ በተለይም በገማሉ አካባቢ የድሮን ጥቃት መረቱን ያመለከተ ሲሆን ህወሓት እንደ ሻቢያ ካሉ ኃይሎች ጋር የሚያደርገውን የጦርነት ዝግጅት ማስቆም እንደሚያስፈልግ አስታውቋል። የፕሪቶሪያ ሰላም ስምምነትን ከማፍረስ ባለፈ በክልሉ የተመሰረተውን ጊዜያዊ አስተዳደር ስልጣን ባይል በመንጠቅ አሁን ደግሞ ወጣቶችን በማፈስ ለጦርነት እየተዘጋጀ ነው ሲል የከሰሰው ስምረት ህወሓት ከኤርትራ በተጨማሪም ከጎረቤት ሱዳንና ከሌሎች ኃይሎች ጋር ተባብሮ አዲስ የጦርነት ግንባር መፍጠሩን ጠቁሟል። ሌላው መግለጫ የሰጠው አረና ትግራይ ፓርቲ በበኩሉ የሽራሮ የድሮን ጥቃት በመንግስት መፈጸሙን በመግለጽ ጽምዶ በሚል ግንባር የፈጠሩ የፋኖ የሻቢያና የህወሓት ኃይሎችን የጦርነት ዝግጅት ለማስቆም የተደረገ ነው ብሏል። አንዳንድ ለትግራይ ፖለቲካ ቅርብ የሆኑ ምንጮች አሁን ጽምዶ የተባለውና በህወሓትና በሻቢያ መካከል የተጀመረው ግንኙነት በሂደት የኦነግ ሸኔ፣ የፋኖ፣ የአፋሩ እጉጉሞ፣ የቤንሻንጉል ጉሙዝ፣ የጋምቤላ፣ የሶማሌና ሌሎች ተቋሚ ኃይሎችን አሰባስቦ የተፈጠረ ከውጭ ደግሞ እንደ ኤርትራ፣ ሱዳንና ግብጽ ያሉ መንግስታትን ያካተተ አዲስ የኃይል አሰላለፍ መሆኑን ይናገራሉ። ይህ ስብስብ ደግሞ በዋናነት የኢትዮጵያ መንግስትን የመውጋት ግብ ያለው መሆኑን ይጠቁማሉ። ከዚህ በመነሳትም አንዳንድ ወገኖች ጽምዶ የሚባለው የኃይል አሰላለፍ አሁን ወደ ጂኦፖለቲካዊ ግንባርነት የተሸጋገረ ይመስላል ሲሉ መላምታቸውን ያስረዳሉ። ይሁን እንጂ የሰሞኑ የድሮን ጥቃት በዋናነት ማንን ኢላማ ያደረገ ነበር? ጥቃቱ ለኤርትራ ድንበር ቅርብ በሆነ አካባቢ ለምን ደረሰ? የደረሰው ጉዳትስ ምን ያህል ነው? ከሚሉ ጀምሮ ጥቃቱ የአዲስ ጦርነት መነሻ ነው ወይ የሚሉ ጥያቄዎች በሰፊው እየተነሱ ነው። ከዚሁ ጋር ተያይዞ ደግሞ የጽምዶ እንቅስቃሴ ከኤርትራ፣ ከሱዳን፣ ከግብጽ ጋር ተያይዞ እንዴት ሊነሳ ቻለ የሚሉ ጉዳዮችም በአሁኑ ወቅት በሰፊው መነጋገሪያ ሆነዋል። ስለ ድሮን ጥቃቱ ምንነትና አንድምታው፣ ስለ ጽምዶ አዲስ የኃይል አስተላለፍና ስለ ጦርነት ስጋት ሐሳባቸውን ያጋሩት የአረና ፓርቲ መስራችና አንጋፋው የትግራይ ፖለቲከኛ አቶ ገብሩ አስራት ጦርነቱ ከተጀመረ መቆየቱን የሚናገሩት የሽራሮ የድሮን ጥቃት አርሚ 13 በሚባለው የህወሓት ሰራዊት ላይ መፈጸሙን የጠቀሱት አቶ ገብሩ ይህ ኃይል በኤርትራ በኩል አልፎ አልፎ ወደ ሱዳን ለመሸጋገር በእንቅስቃሴ ላይ እንደነበር ማረጋገጣቸውን ገልጿል። ባለኝ መረጃም የአርሚ 13 አባላት ከምሽቱ 4 ሰዓት በድንገት ተነሱ ተብለው ወደ ሱዳን ለመሻገር ሲጓዙ ስለዚህ ጉዞ መንግስት ቀድሞ መረጃ ስላገኘ ነው መሰለኝ የድሮን ጥቃት ተፈጽሞባቸዋል። ወደ 10 መኪና ነበር የሚጓዘው። ብዙ ጉዳት መድረሱን አረጋግጫለሁ። ህወሓትም ሆነ መንግስት ጦርነቱን በይፋ ባያውጁም ጦርነቱ ከተጀመረ ግን ቆይቷል። በሱዳን አርሚ 7 የሚባል የህወሓት ሰራዊት አለ። ህወሓት ቢክደም ጀነራል አብዱል ፈታህ አልቡራን ከሚመሩት ከሱዳን ሰራዊት ጎን ተሰልፎ እየተዋጋ ነው። አሁን ደግሞ ከህወሓት ከሻቢያ ከግብጽና ከሱዳን ጋር ተስማምተው በሱዳን በኩል ያለውን ኃይል አጠናክሮ ለመዋጋት ጥረት እያደረጉ መሆኑን እናውቃለን በማለት የተናገሩት አቶ ገብሩ በይፋም የታወጀና የተሟላም የሚባል ጦርነት ባይኖርም ነገር ግን ቀጠናዊ መልክ ያለው ጦርነት መደረግ ከጀመረ መሰንበቱን ገልጸዋል። ህወሓት ፕሪቶሪያ ፈርሷል ተብሎ ሲያውጅ ነው ጦርነቱ የተጀመረው። የሰላም ስምምነቱን መሰረት አድርጎ የተመሰረተውን የጊዜያዊ አስተዳደር ባይል አስወግዶ ትግራይን ሙሉ በሙሉ ሲቆጣጠር ነው ጦርነቱ የተጀመረው። ህወሓት ሰላምን ለጊዜ መግዣ ብቻ የሚጠቀም ድርጅት ነው። ፕሪቶሪያንም ልክ እንደዚያው ተጠቅሞ ጽምዶ ብሎ ከሻቢያ ጋር ግንባር ፈጥሮ ለጦርነት ሲዘጋጅ ነው የቆየው። ጽምዶ የዛሬ 2 ዓመት ሲጀመር የነሱ የህዝብ ለህዝብ ግንኙነት ነው እንደሚሉት ዓላማው እንዳልሆነ ቀድሞ እየገባን ነበርን። በጊዜው ስናገረው እንደነበረው ሁሉ ጽምዶ ወታደራዊ ግንባር እንጂ የህዝብ ለህዝብ ግንኙነት አይደለም። በአገር ውስጥ ያሉ ትጥቅ ያነገቡ እንደ ፋኖ፣ ኦነግ፣ እጉጉሙ ያሉና ሌሎች የተቋሚ ኃይሎችን ከማሰባሰብ በዘለለ አሁን ደግሞ ግብጽንና ሱዳንን የመሳሰሉ አገሮችን ወደ ካተተም የጂኦፖለቲካዊ ግንባርነት ተሸጋግሯል። ይሄ ብልጽግናን የማስወገድ ኃይልም አለው በማለት አቶ ገብሩ አስረድተዋል። ፊልድ ማርሻል ብርሃኑ ልክ እንደ 60ዎቹ ትውልድ ሁሉ ከመቀኛም የጎረቤት አገሮችና ከታሪካዊ ጠላቶች ጋር ተባብሮ ሀገሩን የሚወጋ ኃይል መፈጠሩን ተናግሯል። ይህም መከላከያ ሰራዊቱን ሊያፈርስ እንደሚችልና 4 ኪሎ ያለውን የብልጽግና መንግስትን ሙሉ በሙሉ ሊያጠፋ የሚችል አሳሳቢ ነው፣ መጠናከር አለብን ሲሉ ፊልድ
ማርሻል ብርሃኑ ጁላ ተናግሯል። ጽምዶም ይህን መሰል ዓላማ ያለው ስብስብ እንደሆነ የተናገሩት ፊልድ ማርሻሉ ኤርትራን፣ ሱዳንና ግብፅን በስም ጠርተው በጽምዶ ደጋፊነትና አሰማሪነት ወንጅሏል። ከፊልድ ማርሻሉ በተጨማሪ አንዳንድ በጉዳዩ ላይ ትንተና የሰጡ ወገኖች በሱዳን በኩል በተለይም በብሉ ናይል ግዛት አዋሳኝ በሆነው በቤንሻንጉል ክልል አቅጣጫ አዲስ የጽምዶ ኃይል አዲስ የጦርነት ግንባር ሊከፍቱ እንደሆነ ሲናገሩ ተደምጧል። በአፋር ክልል በኩል በተለይም በራያ አካባቢ የጽምዶ ኃይሎች ከኢትዮጵያ መንግስት ጋር ሊዋጉ እንደሚችሉ ሌሎች ይደመጣሉ። በሌላ በኩል በሰቲት ወይንም በኦምሃጅር በኩል የኤርትራ ሰራዊት መሰለፉንና ከዋት ከሱዳን ከፋኖና ከሌሎች ጋር በቅርበት ግንኙነት እንደሚፈጠር የጠቆሙ ወገኖች አዲስ ዙር ጦርነት አቅጣጫ በዚሁ በኩል መሆኑን ሲገምቱ ከርመዋል። መተማ አካባቢ የሱዳን ጦር መጠጋቱን የጠቀሱና በዚህ በኩልም የውጊያ ስጋት ይኖራል ያሉ ወገኖች ያሉ ሲሆን በሌላ በኩል በወልቃይት ምዕራብ ትግራይ በተለይም የአርሚ 70 ኃይል ለረጅም ጊዜ በሰፈረበት በሸረሪና በኩል ውጊያ መኖሩ እንደማይቀር የተናገሩም አሉ። በሰሜን ምዕራብና በሰሜን ምስራቅ ኢትዮጵያ አቅጣጫ የውጭ ኃይሎች ከሀገር ውስጥ የትጥቅ ቡድኖች ጋር ተጋግዘው ሊሰለፉበት ይችላል ተብሎ ስለሚሰጋው ጦርነት ተጨባጫዊነት እንዲያስረዳ የጠየቁ አንድ የቀድሞ የህወሓት ወታደራዊና ፖለቲካዊ አመራር ጉዳዩ አፍጦ የመጣ ስጋት መሆኑን ባጭሩ ተናግሯል። በአሁኑ ወቅት በትግራይ ከትግራይ ጋር ዙሪያን በሚዋሰኑ አካባቢዎች ያለውን የኃይል አስተላለፍ የተነተነው የትጥቅ ግጭቶችን የሚመዘግበውና ስጋታቸውን የሚዘረዝረው አርምድ ኮንፍሊክት ሎኬሽን ኢቨንት ዳታ ፕሮጀክት አክሊድ የተባሉ ተቋም በሁለት አቅጣጫ ማለትም በኤርትራና በሱዳን በኩል ከኢትዮጵያ መንግስት ጋር የሚደረግ የጦርነት ስጋት መኖሩን ይጠቁማል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ሰራዊት በተቃራኒው የተሰለፈውንና ውጊያ የገጠመውን በጀነራል መሐመድ ሐምዳን ዳጋሎ ሄሜት የሚመራውን የሱዳን ፈጥኖ ደራሽ ኃይልና ኢትዮጵያን ትደግፋለች በሚል እንደሚወነጀል የተቋሙ ትንተና ያወሳል። ኢትዮጵያም ከተባበሩት አረብ ኤሚሬት ጋር ተባብራ ለፈጥኖ ደራሽ ኃይሉ ትጥቅና ስልጠና ከመስጠት በተጨማሪ ከኢትዮጵያ የተነሱ ድሮኖች ጥቃት አድርሰውብኛል የሚል ውንጀላ የሱዳን ጦር ያሰማል። ይህን የሚለው የሱዳን ጦር ግን ራሱ በግብፅና በሳውዲ አረቢያ ቀጥተኛ ድጋፍ እንደሚደረግለት እንዲሁም ሻዕቢያና ህወሓትን የመሳሰሉ ኃይሎችም ከጎኑ እንደተሰለፉለት ትንተና ያስቀምጣል። ይህን ሁሉ ደግሞ ከኢትዮጵያ ጋር ያለውን ፍጥጫ የበለጠ እንዳጠናከረ ይጠቁማል። በሌላ በኩል ኢትዮጵያ የባህር በር ጥያቄ ማቅረቧን ተከትሎ በፕሪቶሪያ ሰላም ስምምነት መንግስት የሻከረው የኢትዮጵያና የኤርትራ መንግስታት ግንኙነት ይበልጥ መካረሩን ትንተና ያስረዳል። ሻዕቢያ ከህወሓት ጋር ጸምዶ በሚል ትብብር ታርቆ አዲስ አሰላለፍ ከመፍጠር በተጨማሪም ከፋኖ ከኦነግ ከሌሎች ኃይሎች ጋር ትብብሩን ማጠናከሩን ይናገራል። በተቃራኒው ደግሞ የኢትዮጵያ መንግስትም በየቀይ ባህር አፋሮች ብሔራዊ ኮንግረስ ብርጌድ ናማዶ የተባሉ በጣም ደካማ የተባሉ የኤርትራ ተቋሚዎችን በግልጽ መደገፉን ይኸው ትንተና ይጠቁማል። ከዚህ በተጨማሪም ቲዲኤፍ ከሚባለው የህወሓት ሰራዊት ተገንጥለው የወጡትንና በአፋር የሰፈሩትን የነጻ መሬት ቲፒኤፍ ኃይሎችን በጣም እነሱም በቁጥር 8000 አካባቢ እንደሆኑ ይገመታል መንግስት እንደሚደግፍ የጠቀሰው ይኸው ትንተና በሁሉም አቅጣጫና በሁሉም ወገን በኩል የጦርነት ስጋት ማንዣበውን በመጠቆም ግጭት ከተጀመረም ባንዴ ቀጠናዊ እንደሚሆን ነው የስጋት ትንበያው በሰፊ አብራራው። በዚህ ጉዳይ ሀሳባቸውን ያጋሩት አቶ ገብሩ ከቤንሻንጉል ጉሙዝ ክልል በኩል ብቻ ሳይሆን የሱዳን ጦር ከመተማ እስከ ሁመራ ያለውን ቀጠና ዋና የጦር ግንባር ሊያደርገው እንደሚችል የኤርትራም ሆነ የህወሓት ኃይሎች ከቆቦ እስከ መቀሌ ያለው መስመር ሊጠቀሙበት እንደሚችሉ በሽሬ አካባቢ በአፋርና በራያ መስመር የሰቆጣና የጸለምት መስመርን ጨምሮ በተለያዩ አቅጣጫዎች የጦርነት ስጋት እንዳለ ይገልጻሉ። ያኔ በህወሓት ትጥቅ ትግል ጊዜ ሱዳን የኢትዮጵያ ተቋሚዎችን ትደግፋለች፣ ታስጠጋለች ወይንም ታስታጥቃለች እንጂ በቀጥታ ከኢትዮጵያ ጋር አትዋጋም ነበር። ግብፅም ቢሆን እንደዚያው በእጃዙር ነው የምትጠቀም የነበረው። በሰሜን ሻዕቢያና ህወሓትን፣ በምዕራብ ደግሞ በቤንሻንጉል ጉሙዝ አካባቢ የተሰማሩ ኃይሎችን ይደግፉ ነበር። አሁን ግን ያ ሁኔታ ተለውጧል። ግብፅ በሱዳን ውስጥ በቀጥታ ገብታ የአየር ሽፋን በመስጠት ጭምር በሱዳን ጦርነት እየተሳተፈች ነው። ግብፅ ወደ ኢትዮጵያ ድንበር ቀርባለች ማለት ነው። የሱዳን ጦርም ቢሆን ለኢትዮጵያ ድንበር ቅርብ በሆኑ አካባቢዎች የራሱን ኃይል እያሰለፈ አለ። ስለዚህ ጦርነቱ ከተጀመረ በእጃዙር የኢትዮጵያ ሸማቂዎችን ደግፈው ብቻ ሳይሆን በቀጥታም ሁለቱ ሊዋጉ ይችላሉ። ሻዕቢያም እንደዚሁ የኢትዮጵያን ተጠቂዎች ከመደገፍና ከማሰማራት ባለፈም በቀጥታም ሊዋጋ ይችላል። ስለዚህ አሁን እያንዣበበ ያለው ጦርነት በፌዴራል መንግስትና በትግራይ ኃይሎች ብቻ የሚደረግ ውስጣዊ የእርስ በርስ ጦርነት ሳይሆን
ሳይሆን ብልጽግናን ሙሉ ለሙሉ ጠራርጎ የሚያጠፋ ቀጠናዊ መልክ ያለው የጦርነት ስጋት ነው በማለት ፖለቲከኞች እያስረዱ ይገኛሉ። የፋኖ ኃይሎችም ጸረ ድሮንና ከባባድ መሳሪያዎችን ታጥቀው በዚሁ በአዳማና በአረርቲ አካባቢ በአዲስ አበባ በቅርብ ርቀት 4 ኪሎ ለመግባት እየተጠባበቁ ይገኛሉ እየተባለ ነው። ከሸገር ቲዩብ ለዛሬ ያዘጋጀነው ወቅታዊ የፖለቲካ ትንተና ይህንን ይመስላል። ቻናሉን ሰብስክራይብ እና ላይክ በማድረግ አዳዲስ መረጃዎችን ከሸገር ቲዩብ ታገኛላችሁ። በያላችሁበት መልካም ጊዜ ተመኘን።